ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቤተሰቦቼ እንዴት ናቸው? ደህና ናቸው? ሁሉ ሰላም ሁሉ አማን ደህና ነኝ አልሐምዱሊላህ። እንደምን ሰነበታችሁ? እንደምን ከረማችሁ? አረ ቻናሌ ተመቷል ሲባል ምች ነው እንደ የመጣውል ነበረና የኔ ቻናል ተመቷል መሰል አላቅም። ተመቷል ምን እንደሆነ አላቅም። ብቻ ግን ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ የሚደረገውን አድርጉ። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ከዩቲዩብ የታዘብኩትን አንድ ነገር ልን የመጣሁት በእነ አብርሃምና በሰይጣኑ በሩታ ጭርስ ስላልወድም ሆኑ በሩታ ሰፈር ያሉ ሰዎች ጭርስ ስላልወድም እኔ ብዙ ነው ያለሁኝ ከቡታጀራም እኔ የምለው ሰው ከተፋታ በኋላ ግድ እሷ ጋር ካልሆንክ ብለው የሚንጫጩ ሰዎች እነ ፈረንጁ ምንድነው መፋታት? በአብርሃም ብቻ ነው እንዴ ተጀመረው? ተፋቶ ከሌላ ሰው ጋር መጋባት በአብርሃም ብቻ ነው እንዴ እንትን ያለው? ምን ነው ያለም ፍጻሜ ይመስል እንደዚህ ተንጫጩ? አንድ ሰውን አስገድደው ወደዛ ሰው ለማድረግ ነው እንደው ለዩቲዩብ ለመስራት ብለው ነው ወይስ? እኔ ያልገባኝ ነገር አለ። ወይስ በሩታ በኩል ያሉ ሰዎች የሆነ ያመለጣቸው ክትባት አለ? በቃ የሆነማ የተለከፉት ነገር አለ። በቃ አብርሃም ከሩታ ጋር ይሆናል፣ አብርሃም ከሩታ ጋር ይሆናል የሚል የሆነማ እንትን አለባቸው። ከቡታጀራ የሩታ ዘመር ነኝ የሚሉ ይሄው ሲንጫጩ አየሁ። ምን ማለት ነው? በቃ የሰው አልተመቸውም፣ አልተዋሆኑም፣ ተፋቱ። በቃ ሁላችንም እኮ ትዳር ይዘን ፈተን ሰውየውም ሌላ ግብቶ ሴቷም ሌላ ግብታ ልጆቻችንን እናሳድጋለን። ምን ነው ልጅ ወልዶ መፋታት የመጀመሪያ ያደረጉት? ልጅ ተፋቶ ልጅ ተወልዶ ሌላ ሰው ማግባት እንደማይቻል አደረጉት። ምን ማለት ነው? ምን ማለት ነው? ምን ነው ለሰው ረፍት ነሱን? እውነት ረፍት ነሱን እንዴ? ምን ነው እንደዚህ ሄርሜላ እንደዚህ ምን ነው አንገበገባቸው? አብርሃምን በማግባቷ ምን ነው ተንገበገቡ? ሩታ ሌላ ባል አታገኝም እንዴ? ካለ አብርሃም ውጭ ሌላ ጋር መሄድ አትችልም እንዴ? ነው በሱ ጋር ነው የሆነ እንትን ከሱ ውጭ አትኖሪም ተብላለች እንዴ? ምን ማለት ነው? እኔ አንድ ነገር ያልገባኝ ነገር አለ። ሩታ አብርሃምን ጋር ካልሆነች ትሞታለች ተብሏል እንዴ? ነው ያለሟን ፍጻሜ ነው አብርሃም ተብላለች። እኔ የሚገርመኝ በሩታ ዙሪያ ያሉ ሰዎች እንደዚህ በቃ ነገ ምን እንበል ዛሬ ምን እንበል እንደዚህም ያንገበግባቸው እኔ ምንም አልገባኝም። እውነት እንደኔ የታዘበ ሰው አለ? እንደኔ እንዱ ዝም ብሎ ዩቲዩብ እያየ እንደዚህ ዝም ብሎ እያዳመጠ የታዘበ ሰው አለ? ምን ነው ባልና ሚስት እኮ ሲስማማ ተስማምተው ይኖራል፣ ካልተስማማ ደግሞ ይፋታል። በቃ የተፋታን ሰው በህግ ተፈራርሞ የተፋታ ሰው ግድ ካልተመለስክ እንሞታለን የሚሉ ሰዎች ምን ነክቷቸው ነው? ምን ነው በአብርሃም ነው እንዴ የተነቀሱት? ምን ነው በአብርሃም ነው እንዴ የሩታ ትዳር ብቻ የሚሆነው? ሌላ ወንድ መግባት አትችልም? ከሌላ ወንድ ጋር መኖር አትችልም? እኔ ይሄ ነገር ጥያቄ ሆኖብኛል። እናንተስ እንደው እንደኔ ያያችሁ ያዳመጣችሁ ሁሉን ነገር የምታው እነ ፈረንጁ ጋር የሚባሉ ያጠቁሩ ልጅ ማን ነው? በቃ በሩታ ዙሪያ ያሉት አብርሃም እንዲመለስ ለተአፍሬም ጀምሮ ማለት ነው እንዴ አደጋ ላይ ነው። ሄርሜላ ምንድን ነው ጦር አሰልፋበታለች? እንደ ወዶ ፈቅዶ እኮ ነው የሚኖረው። ምን ነው እኛ እናቅልሃለን፣ እኛንን የምንተነፍስልህ፣ እኛንን የምንኖርልህ፣ እኛንን ሁሉን ነገር የምናረግልህ አሉ። ልጁ ምንም የማያውቅ ነው እንዴ? አብርሃም ምንም የማያውቅ ነው እንዴ የሚመስላቸው? በእነሱ ነው እንዴ የሚተነፍሰው? ምን ነው እኛ ሁሉን ነገር እኛ ባልነህ እንሆናሉ እንዴ?
አረ ሸም ነው፣ ሸም ነው፣ እውነት ሸም ነው። ምን አይነት ጊዜ ላይ ደረስ? ምን ነው ሰው አግብቶ ፈቶ እኮ ከሌላም ጋር ኑሮ እንደ ቤተሰብ ሆኖ ልጅን በጋራ ያሳድጋል። የእነሱ የብቻ ነው እንዴ? የእነሱ አግብቶ መፋታት የብቻ ነው እንዴ? መጀመሪያ ጊዜ ነው እንዴ ነው ጥያቄ። አብርሃምን ደግሞ ያለሷ ከሷ ውጭ ከሌላ ጋር አትኖርም እኛ እናቅልሃለን ብለው የሚንጫጩ ሰዎች፣ አንድ ደግሞ አፍቅሬያለሁ ብሎ የመጣ ሰው አለ። የኔ ነው ልጁ እያለ ነው። ኧረ መንጉር ነው። እፈሩ፣ እፈሩ፣ እውነት እፈሩ። ሰው የሚናገረውን እግዚአብሔርን እያለ ቃሉን እየጠራ የሚናገረው ለዚች ለዱንያ ምን ነው እንትኑን ሃይማኖቱን ሸጣ። እውነት ነገ ጧትን እንታሰራለን፣ ነገ ጧት እንትን እንላለን ማለትን ረሳ። እኔ ጋ ሁና ነው አምሮባት የመጣችው። መጀመሪያም እኮ ምርጥ ስለሆነች ነው የመረጥካት። ምርጥ ስለሆነች ነው እወዳታለሁ ብልህ በሰው ቀለበት ባሰረች ልጅ ጋር መተህ አፍህን የምትከፍተው ማለት ነው። ወድጃለሁ ባዩ አፍቃሪ ባዩ የኔ ልጅ ነው የምትለው። ኧረ ምን አይነት አስተዳደግ፣ ምን አይነት ሰፈር፣ ምን አይነት ጉድ ናቸው በቡታጀራ ያሉ። አሁን አክስቷ ላይ ዘመቻ እንትን ብለዋል። የሩታ አክስት ደግሞ እሺ ይሁን ተፋቷል ላለችው ዛሬ ሁለት ሆነው መጥተው እንዴት እንድትላለች እንዴ? አዎ ተፋቷል እኮ አገር ያወቀው እኮ። ካልፈታ ሃይሞች ያገኛለሁ እሪ ብላ እኮ ነው የተፋታችው። እሪ ብላ በቃ አልፈልግህም፣ እኔ የራሴ ኑሮ መኖር ነው የምፈልገው፣ አልፈልግህም ታልፈታህ ብላ እኮ ልጅ የሌለውን ልጅ አለህ፣ ምን የሌለው ምን አለህ። በቃ ቁም ስቅሉን ስታሳጣው፣ አንዴ በፖሊስ ስታሳስረው፣ አልፈታም ብሎ እንኳን ትመለሳለች ብሎ እንኳን ቢል የዛን ጊዜ የት ነበራችሁ? የት ነበራችሁ? እንደዛ ስታሳድደው የት ነበራችሁ? ዛሬ ግድ ካልተመለስክ ተቆረጠለት በኋላ ተስፋ ተቆረጠ በኋላ ዛሬ የምትንጫጩ ሰዎች ሁሉ ማለት ነው የት ነበራቸው? እንደዛ ስታሳድደውና በፖሊስ ስታሳስረው ታልፈረምክልኝ ብላ ልጅ የሌለው ልጅ አለ ብላ እንደዛ ስታደርገው የት ነበራችሁ? እኔ በሩታ ዙሪያ ያላችሁ በሙሉ ማለት ነው ምትረ ደንቆሮ ሁላ ማለት ነው ደናቆርት ሁሉ እቄጥቂጧ ስር እያላችሁ ታይ ትዳርሽ ይበጅሻል ብላችሁ በዛ በነፍሰ ጥሩነቷ ጊዜ ልጅ የሌለው ልጅ አለ ከቡታጀራ ያልወለደውን ልጅ ነይ መስከሪ ብላችሁ ሰው አምጥታችሁ ያ ሁሉ ስታደርጉት ነፍሰ ጡር ጥሎ ወጣላችሁ። ይሰቃይ ልጁ ይሙት እንዴ? እሳት ላይ ሰው እንዴት ይቀመጣል እንዴ? ከመሞት መሰንበት የሚባል ነገር አለ። ውልቅ ብሎ ወጣ። ግማሻችሁ አንድ ማን ነው የምትባል አለ ደግሞ ጉቶ በእርግዝናዋ ወጥቶ አቃጥሏት ምን ብሏት ትላለህ? አንተም ወንድ ነህ። ማን ነበር የምትባለው አለህ? አንድ ሁሌ ሩታ 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 የምትል እንዴ? ሩታን እኮ ምን እንደሆነ አረጋቸዋል። የእሷ ጥፋት ለምንድን ነው የማይታያቸው ነው የምለው። የእሷ ጥፋት ለምንድን ነው አብርሃም ላይ ብቻ መታችሁ የምትንጫጩት? ለምንድን ነው ሄርሜላ ላይ መታችሁ የምትንጫጩት? እንዴ ሄርሜላ እኮ የመጣችው እኮ ከተፋቱ ከተለያዩ በኋላ ነው። መጀመሪያ ጠቡ ያለው ከዛ በፊት ነው። ምን ነው ማሰብ አቃታችሁ? ዛሬ ደግሞ የተደላደለ ኑሮ ደህና ኑሮ ስቀው ስታዩ ደምቀው ስታዩ ቅናት እረር አረጋችሁና የእነሱን ቤት ለመበጥበጥ በቃ ካልተመለስክ ሙተን እንገኛለን፣ ዛሬ ነው ቀብራችን አላችሁ። ፈንዱ። እነሱ መቼም አይለዩም። ልጃቸውንም ወልደው ይስማሉ፣ አብረውም ይሆናሉ። አብርሃምና ሄርሚ አብረው ይሆናሉ። ሰርጋቸውን እንበላለን፣ ደስታቸውን እናያለን። እናንተም መልካም መቃጠል መልካም የመቃጠል ዘመን ብለናል። የዛኔ ነበር ማስቆም። የዛኔ ሳያመልጣችሁ እንደዚህ ከምትንጫጩ ሳያመልጣችሁ ነበረ ተይ ሩታ ተይ እንዲህ አይደለም ብላችሁ መምከር ያለባችሁ በዚያ በሰዓቱ ነበረ። ተይ እንደዛ አይሆንም፣ በኋላ ሊመለስ ይችላል፣ እንደዛ አታርጊ ብላችሁ በሰዓቱ ነበር መመለስ ያለባችሁ። ጅብ ካለፈ ውሻ ጮኸ ይላል ያገሬ ሰው። ጅብ ካለፈ ውሻ ጮኸ የሚባል ነገር አለ።
አብርሃም አምልጧል። የለም አሁን ኤርሚ ነው፣ ኤርሜላ ነው፣ የፍልቅልቋ ነው። አሁን እናንተ በዛ ተመለስ፣ ነገ ምን አጀንዳ ይዘን እንምጣ፣ ነገ ተነጎዳ ምን እንበል፣ ምን እናርግ እያላችሁ ሁሌ አይምሯችሁን ስታጨናንቁ ኑሮ። ሰላም አለይኩም።